በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶች፣ ካህናት፣ ዲያቆናት ሁላችሁም የእግዚአብሔር ቤተሰቦች እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። የማቴዎስ ወንጌል ምዕራፍ 5 ቁጥር 16 ላይ ያለ ቃል ነው። መልካም ስራችሁን አይተው። ክርስቲያኖች መጀመሪያ የሚያዩት ነገር ሲኖር ጌታቸውን ያያሉ። ከዛ የሚያሳዩት ነገር ሲኖር ደግሞ ከዛ ከተማሩት ከነበረው ይነሳሉ። መልካም ስራችሁን አይተው። ለሌላው መልካም ነገር ማሳየት ቅድሚያ የሚሰጠው የክርስቲያኖች ልዩ ሀብት ነው። ይህንን መገንዘብ ክርስቲያኖች ሲያቅታቸው የተለያየ ፈተና ውስጥ ይወድቃሉ። ታሪካቸውም መጎልበት ያቅተዋል። መንፈሳዊ ጉዞአቸውም ይደክማል። በአሕዛብም ዘንድ መቀለጃና መተረቻም ይሆናሉ። የመልካም ስራ እጦት የክርስቲያናዊ ሕይወት ባህሪ እድገት እንዳያገኝ ይከለክላል። ከሁሉ በፊት ሰው የተፈጠረው መልካም ይሆን ዘንድ ነው። እግዚአብሔር አምላክ ሁሉን ከፈጠረ በኋላ መልካም እንደሆነ አየ የሚለው መልካም እንደሆነ አየ። ይሁን ካለው በኋላ ሆኖ ሲገኝ መልካም እንደሆነ አየ። የመልካምነትን ነገር ሲጀምር እግዚአብሔር መልካም አድርጓል። እግዚአብሔር ራሱ መልካም ነው። ስለዚህ እዚህ መልካሙን ስራችሁን በማለት ደግሞ ልንሰራ የሚገባውን የመልካምነት መንፈስ ሊሰጠን ወደደ። የመልካምነት መንፈስ በባህሪያችን እንዲኖር ካስፈለገ ደግሞ መጀመሪያ ማሰብ አለብን፣ ማስተዋል አለብን፣ ማወቅ አለብን። ዛሬ ክፉን ለመለየት ሰዎች መንፈሳቸው በክፉ መንገድ ውስጥ ተይዞ ስለሚኖሩ ለመልካም ነገር ይፈራሉ። መልካም የሆኑ ተግባሮችንም ይሸሻሉ። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ነው እኮ። የሚከበረው እግዚአብሔር በሰዎች መልካም ስራ ነው። እዚህ ጋር 3 አይነት ክብሮች ይመጣሉ። የሰማይ አባት ሲከበር የከበረ መንፈስ ለሕይወት ይሰጣል። የሰማይ አባት የሚያስከብር መልካም ስራ መስራት ስትጀምር እግዚአብሔር ደግሞ አንተን የሚያከብር ኃይልና ሞገስ ይሰጣል። ስለዚህ መልካሙን ስራችሁን አይተው የሰማይ አባታችንን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። ሲበራ ለሰዎች ልብ ነው የሚመራው። እንደዚህ እንደ ፀሐዩ እንደምናየው አይደለም። ለሰው ልጅ የሚያበራ ህይወት ነው የሚያስፈልገን። አሁን የተቸገርነው የሰው ልጅን ህይወት እግዚአብሔር የሰጠውን ነገር ማጨለም ነው። ይህንን በማጨለም መንገድ ውስጥ የሚሄዱት ሰዎች መልካምን ስራ ሰርተው ከሚያበሩ የመልካም ስራ ብርሃን ከሚሰሩት የበለጠ የተንኮሉን ዓለም የሚገፉ ሰዎች ናቸው የሚበዙት። ሳናቀውም እኛ ውስጣችን በመልካም ነገር ላይ ተሰማርቶ ለማደግ እድሉን አጥቷል። በጎረቤት ያሉት ምቀኞች ጎረቤት ውስጥ የሚያድጉትን ልጆች መልካም እንዲሆኑና መልካም እንዲሰሩ አይጋብዛቸውም። ሲያድጉ ከክፉ ነገር ጋር አብረው ያድጋሉ። ከነገር ጋር አብረው ያድጋሉ። ከጥላቻ ጋር አብረው ያድጋሉ። ስለዚህ በዚህ አይነት እድገት ውስጥ የተወለደን ትውልድ መልካም ስራ ብትሉት የኑሮው ግማሽ እንደሚጠፋበት አድርጎ ነው የሚያስበው። በአሁኑ ጊዜማ በተለይ በአሁኑ ዘመን የመልካም ነገር እጦት ስለሚበዛብን ብርሃናችን ሳይሆን የሚበራው ጨለማው ነው ጎልቶ የሚታየው።
ይህንን እስቲ በቅድስት ድንግል ማርያም እንይ። አሁን ቅድስት ድንግል ማርያም ወደ ኤልሳቤጥ ስትሄድ የኤልሳቤጥ ፊትና ሕይወት ነው የተለወጠው። ሁሉም ነገር ነው የተለወጠው። የመንፈስ ቅዱስ ኃይል ቀድሞ ከነበረው በበለጠ በባህሪዋ ውስጥ ሲገባ ነው የምናየው። መንፈስ ቅዱስ ሞላባት ነው የሚለው። የድንግል ማርያም መልካምነት የኤልሳቤጥን ሕይወት በመንፈሳዊ ብርሃን የተሞላ እንዲሆን አደረገ። ያ መንፈሳዊ ብርሃን ደግሞ መንፈስ ቅዱስ ነው። በታላቅ ድምፅ እንድትጮህ ያገዛት ከድንግል ማርያም የሄደው የክብር መንፈስ ኤልሳቤጥን ሲያከብራት የክብር ቃል ከእርሷ ወጣ። እንግዲህ አሁን የድንግል ማርያም መልካምነት ከመላእክት ጋር ከመገናኘት አልፎ እንደገና ከመልአኩ ጋር ተገናኝቻለሁ ብላ አልቀረችም። ወደ ኤልሳቤጥ ነው የሄደችው። በመልአኩ መንገድና መንፈስ ስለተመራች ወደ ኤልሳቤጥ ስትሄድ የኤልሳቤጥ ሕይወት ተቀደሰ፣ ተባረከ ማለት ነው። አሁን ሁለት ብርሃናዊ ሕይወት ይከናወናል። አንደኛ የድንግል ማርያም ብርሃን ለኤልሳቤጥ ደረሰ። ኤልሳቤጥ ደግሞ ከድንግል ማርያም የወሰደችውን ኃይል ስትገልጽ በታላቅ የመንፈስ ቅዱስ ድምፅ የጌታዬ እናት እያለች ነበረ። የጌታዬ እናት። ጌታ ሳይወለድ ኤልሳቤጥ አወቀችው። እንግዲህ ብርሃኑን ተመልከቱ። ብርሃኑ ያገናኛል ማለት ነው። የመልካም ሕይወት ብርሃን ሰዎችን ከመልካም ሰዎች ጋር ያገናኛል። እኛ ክፉ አይነ ጥላ ስላለብን የምንሄደውም የምንኖረውም የምናወራውም የምንገናኘውም ክፉን ነው። ለምን? ክፉ ከክፉ ጋር ነው የሚመራው። እንደዚህ አይነት ነገር ነው። በዚህ አሁን በጉባኤያችን አንዳንድ የመንፈሳዊ ሕይወት እንኳን ነገር ስናጠና አንዳንድ እህቶቻችን በአይነ ጥላ ተይዘው አይነ ጥላ ያለበትን ባል አይነ ጥላው ነው የሚያጋባው። የመንፈስ አንድነት አለ። እንግዲህ ይሄ ክፉ መንፈስ ክፉን አይቶ ነው ማለት ነው። አይነ ጥላው ከአይነ ጥላው ጋራ እንዲህ አይነት መያያዝ አለ። ይሄም ማለት ምንድነው? በጋራ ሁኔታዎች እንዲጨልሙ ማለት ነው። በጋራ ነገሮች እንዲበላሹ፣ በቀጣይ ህይወት ደግሞ የመናፍስቱን መዘዝ ከትውልድ ውስጥ እንዳያቋርጥ ይሄን ያደርጋል። አይነ ጥላ ከሌለበት አይነ ጥላ ያለባት ሴት አይነ ጥላ የሌለበትን ሰው አትወደውም። የሚጸልይ ከሆነ የሚያመልክ ከሆነ አትፈልገውም። ለምን? በዚህ በክፉ መንፈስ ስለምትመራ ውስጡ ያለውን መንፈስ ያየዋል። የተባረከ ከሆነ አይፈልገውም። እንግዲህ ይሄ ምን ማለት ነው? ክፉው በራሱ ክፉን ያያል ማለት ነው። እንግዲህ ልክ እንደ ብርሃን ነው መልካም ነገር ማለት ነው። መልካም ስራ የብርሃን አንዱ ትልቁ አካል ነው። መልካም የሆነ ስራ ሰዎችን የሚደግፍ፣ ሰዎችን የሚያግዝ፣ ሰዎችን የሚረዳ፣ ሰዎችን በመንፈሳዊ በረከት የሚባርክ፣ ሰዎችን በእግዚአብሔር ስም በጉድለታቸው ውስጥ የሚያሟላ፣ ይሄ የመልካሙ ክፍል አንደኛው አካል ነው። ስለዚህ ሲበራ ደግሞ በተግባር ነው የሚበራው ማለት ነው። እንደዚሁ አይደለም። የቀደሙ አባቶቻችን እንግዳ ሲቀበሉ እግር አጥበው የጎደለውን አሟልተው የተራበውን መግበው የተጨነቀውን አጽናንተው በጎደለው በኩል ሞልተው ሲሄዱ ይሄ የመልካም ብርሃን ነው። ከዛ በኋላ ምን ይላል? ደገፉኝ፣ አነሱኝ፣ ረዱኝ፣ አገዙኝ። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ሰዎች ናቸው፣ የእግዚአብሔር ልጆች ናቸው፣ የእግዚአብሔር ሕዝቦች ናቸው። እግዚአብሔርን ያውቃሉ። በእነሱ በኩል እግዚአብሔርን አየሁት፣ እግዚአብሔርን በሕይወቴ ውስጥ እንዳገኘው ረዱኝ ብለው የሰማይ አባታቸውን ያከብራሉ ማለት ነው። ዛሬ ይሄ ማለት እርግማንም እንዳይሸጋገር ያግዛል። እግዚአብሔር የላቸው ክፎች ናቸው፣ እንቅፋት ሆኑብኝ፣ ተንኮል ፈጸሙብኝ የሚለውን ግፍ ያስቀራል። ዛሬ ግን ይሄ አይደለም። አሁን ይሄ መልካሙ ስራችን አይደለም እየቆየ ያለው ነገራችን፣ ጠባችን፣
ጭቅጭቃችን፣ ንትርካችን ከሜዳ ተነስቶ አምባጓሮ መፍጠራችን ከሜዳ ተነስቶ በመንገድ እኮ ነው። አሁን በየመንገዱ እንኳን እንደው መኪና ይዘው የሚሄዱ ሰዎች እንኳን መንጃ ፈቃዱን ከስግድብ ጋር ነው የሚቀበሉት። ልክ መንጃ ፈቃድ ሲወስዱ ከስድብ ጋር የተሰጡ ነው የሚመስሉ፣ አደራችሁን ተሳደቡ የተባሉ የሚመስሉት እና ሳይተዋወቁ እንኳን መለካከፉ የበዛበት ዘመን ነው። ምንም ትውውቅ በሌለበት ቀስ ብላ ትሄድ ድራሽ ይጥፋ ይላል። ይሄ እንግዲህ መንጃ ፈቃዱ ራሱ እየተሳደብክ ንዳ የተባለ ይመስላል። ይሄ የመልካምነት መግለጫ አይደለም። የመልካምነት ባህሪ አይደለም። መልካምነት ለመጀመሪያ ደረጃ መልካምነት ለመልካም ለመሆን መዘጋጀት ያስፈልጋል። ግን መልካም ነገር ከመዘጋጀቱ በፊትም ከቤተሰብም ይወረሳል። ቤተሰብ ውስጥ ስለ መልካም ነገር የተጠነቀቁ ከሆኑ ልጆቻቸውም ያንን መልካም የሆነውን ነገር ጥንቃቄ ያደርጋሉ፣ ይረዱታል፣ እየተረዱት ያድጋሉ። አንጻራዊ የሆነ ደግሞ ችግር አለ። ቤተሰቦቻቸው መልካም ሆነው ልጆቻቸው በትምህርት ቤት የሚበላሹ፣ በጓደኞቻቸው የሚበላሹ ብዙዎች ናቸው። ቤት መልካም ይሆናል፣ ከውጪ ተበላሽተው ይገባሉ። ከውጪ ደቀው ፈርሰው ወድመው ወደ ቤት ይገባሉ። ስለዚህ መልካም ነገር የጠፋበት ሕይወት ከሆነ ለእኛም ቀኑን መልካም ሊያደርግልን አይችልም። ቀጣዩ ዘመን፣ ጊዜ፣ ሰዓት በመልካም ሁኔታ ውስጥ አታልፍም። ስለዚህ ከብርሃኑ ይልቅ ጨለማው እየጨመረ ይመጣል። ከደግነቱ ይልቅ ክፋት እየበዛ ይመጣል። ለመልካምነት ባህሪ መጀመሪያው ዝግጅቱ የእግዚአብሔር ቃል ነው። የእግዚአብሔር ቃል ምን ይላል? ሳይንስ ምን ይላል አይደለም። የእግዚአብሔር ቃል ምን ይላል ሲል ለመልካም ነገር የተዘጋጀ ሁን ነው። ዕለት ዕለት በሕይወት ውስጥ የበጎነት መንፈስ እንዲኖርብን የምንታገለው ደግሞ ራሱ መልካም ነገርን ለመጠበቅ ጸሎት ያስፈልጋል። ለመያዝም ጸሎት ያስፈልጋል። እንደምትመለከቱት ይሄኛው ትውልድ አልጸለየም። ስለዚህ ለሱ መልካሙ አሁን ጫት መቃም መልካም ነው፣ ማጨስ መልካም ነው፣ መጠጣት መልካም ነው፣ መቃም መልካም ነው። መልካም የምትሉት ነገር በጣም ይበዛል። ግን ያ መልካምነት አይደለም። የሱሰኝነቱን ዓለምና ሁኔታ እንድንቀበለው የሚያግዘን የጸሎት ኃይል ከመተው ባሻገር እግዚአብሔር ለኔ ምን ይላል የሚለው ነገር ላይ ትኩረት አልሰጥ ስንል ብዙ የእግዚአብሔር በጎ ነገሮች ከውስጣችን ይጠፋሉ። አሁን ይሄኛው ትውልድ በደንብ ስንመለከተው ብዙ ክፉ ነገሮች እንዲኖርበት ራሱን አዘጋጅቷል። ራሱን በብዙ መንገድ አዘጋጅቷል። ትልልቆቹን ሲያይ በትልልቆቹ መጥፋት ላይ ራሱን እያጠፋ ነው። ለምን? ሰው የእግዚአብሔር ቃል ምን ይላል የሚል ሳይሆን አሁን ሳይንስ ምን ይላል፣ ሳይኮሎጂ፣ ርዕዮተ ዓለም ምን ይላል የሚል ትኩረት ነው የምንሰጠው። እነዚህ ነገሮች ሰው ሰራሽና ከመናፍስቱ ክፉ ጎራ ጋር የተያያዙ ስለሆኑ በቀላሉ ለበጎ ነገር የተዘጋጀን እንዳንሆን ያደርገናል። ለሌላው እንዳንጨነቅ፣ ለሌሎች በረከት የምንሆንበት መንገድ እንዳናስብበት ያደርገናል። ስለዚህ መልካም በሆነ መንገድ ውስጥ የምንሰለፍበትን ሕይወት እናጠዋለን። በመሆኑም አልበራ ይላል ማለት ነው። ወደ ሌሎች አይበራም። እንኳን ወደ ሌሎች ለራሳችንም ብርሃኑ የለንም። የበጎ ነገር ብርሃን ማለት ነው። የመልካም ነገር ብርሃን እና የእግዚአብሔር ክብር የሚበዛው የሰማይ አባታችን ኃይሉን እና ሰማይ ረድኤቱን የሚሰጠን በመልካም ስራችን ውስጥ ነው። ዘመኖችም የሚወሰኑት ልክ እንደዚህ ሆነው በእያንዳንዷ ጊዜ ያለን ቡራኬ የቀጣዩን ዘመን የተባረከ እንዲሆን ያደርገዋል። በሰዎች ፊት ይብራ። በማ ፊት ይብራ? በፊታቸው ይብራ። ለዚህ አንድ ትልቅ ምሳሌ መውሰድ እንችላለን።
ቃየልን እንውሰደው። የቃየል ፊት አልበራም በወንድሙ በአቤል ፊት። እጅግ በጣም አደገኛ የሆነ ጅማሬ ያኔ ተጀመረ። የቃየል ርዕዮተ ዓለም ሌላ ነው። የአቤል እምነትና አምልኮት ሌላ ነው። እነዚህ ሁለት ልጆች ገና ብቅ ሲሉ በምድር ላይ ሁለቱ ብቻ ነበር። ሌላ የለም እኮ ሌላ ሰው የለም። በሁለቱ ልጆች መካከል ያለው ፊት በጣም ልዩነት አለው። ቃየል በጣም ተናደደ በአቤል ስራና በአቤል ድርጊት። ስለዚህ መልካሙ እንዲጠፋ በጣም ትግል አደረገ። እንግዲህ የመጀመሪያዎቹ ሰዎች እኮ ናቸው። እና ወንድሙን ገደለው። መልካም ብታደርግ ፊትህ ይበራ አልነበረምን አለው። አያችሁ፣ የእግዚአብሔር ብርሃን ያለው በሰው ፊት ነው። በሰው ፊት ውስጥ ነው ብርሃን ያለው። መልካም ብታደርግ ፊትህ ይበራ አልነበረምን? ስለዚህ በአንተ ፊት ኃጢአት ታደባለች፣ በደጅህ ነች አለው። ከዛ በኋላ በቃ ወንድሙን ወስዶ በድንጋይ ወግሮ መውገር ለመጀመሪያ ጊዜ በሁለቱ ልጆች መካከል ተከሰተ። አዳም ወደ ቅጠል ሲሸሽ፣ ልጆች ደግሞ በልጆች መካከል ሞትና መኖር ተገለጠ። ሞትና መኖር አዳም ሳይሞት የመጀመሪያ የተፈጠረው ሳይሞት ተተኪው ትውልድ ሞት። በቃ እንደዚህ ነው የመልካም ነገር መጥፋት። ይሄንን ያደርጋል። ክፉዎች ክፋትን ለማቆየት ሲታገሉ፣ መልካም ሰዎች መልካምን ለማቆየት በሚያደርጉት ጥረት ውስጥ ይጠፋሉ። መልካም ነገር ቶሎ ይጠፋል። ክፉ ነገር ብዙ ለመኖር ይታገላል። እና የዛ ገጽታዎችን ስናነጻጽር በእኛ ሕይወት ውስጥ ፊታችን ላይ ነው አሁን ያለው ትልቁ ነገር። መንፈሳዊ ብርሃንን ከማጣት ጋር እንፈተናለን። ስለዚህ የቃየል ኑሮ ለበጎው ነገር መከራ እንደሆነ ሁሉ ዛሬም መልካም ነገር የሚቀጥለው ትውልድ ለማቆየት የማይቻልበት ሁኔታ ውስጥ ደርሰናል። መልካም ነገር እንዲቆይ ጠላት አይፈልግም። መልካም ነገር ለማቆየት አብርሃም ታግሏል። ስለዚህ እግዚአብሔር አምላክ ለእርሱ ብዙ ቃል ኪዳን ገብቶለት የዛን መንፈሳዊ ጸጋና ኃይል ተስፋ እያደረገ ብዙ መከራ ቢያይም ግን ኑሮው መልካም ነገርን ለማቆየት ነው። ሎጥ ከሁሉም የለበትም፣ ከመልካሙም ከሁሉም የለበትም። ግን መጨረሻ ላይ እንደ አብርሃም በረከት ይዞ አልወጣም። በረከት አልባ ሆኖ ባዶ እጁን ነው የወጣው። ስለ መልካም ነገር ግዴለሽ ስለነበረ ማለት ነው። አብርሃም ሁል ጊዜ የሚያየው በእግዚአብሔር ዓይን ነው። እኔ ወደማሳይህ ተነሳና ሂድ ውጣ ይለው ስለነበረ በእግዚአብሔር የፊት ብርሃን ስለሆነ ተስፋ የሚያደርገው እግዚአብሔር ያየውን እንዲያይ እድሉን አስፍቶለታል። እግዚአብሔር ባየው ዓይን ስላየ ኑሮው ከጠላት እጅ ሁሉ ሳይቀር ተቋዳሽ ነበረ። ተሰዶም ሀብታምና ባለጸጋ ነበረ። ፊቱ ላይ ያለው ብርሃን የእግዚአብሔር ብርሃን ስለሆነ ማለት ነው። በበጎ መንፈስ በመልካምነት መንፈስ የምንኖረው ኑሮ የእግዚአብሔርን ኃይል ማንጸባረቂያ ይሆናል። ስለዚህ ጎረቤቶቻችን ለክፋት ሲዘጋጁብን በእግዚአብሔር ኃይልና ጥበብ በመልካም በምንሰጠው ምላሽ ሕይወታችን የተቃና ይሆናል። ለነዚህም ሰዎች ውሎ አድሮ መንፈሳዊ አስተማሪዎች እንሆናለን። እናንተ ጸሎት ቤት አሁን አላችሁ እንበል። የቅርብ ዘመዶቻችሁ ግን ጸሎት ቤት የላቸውም። ግን እንዲህ ይላሉ፣ መልካም ነገር የለም፣ ሰላም የለንም፣ ሁል ጊዜ በረከት የለንም፣ ሁል ጊዜ ገንዘባችን ይበተናል፣ ደክመን ጥረን የምናገኘው ነገር የለም እያሉ ሲጨነቁ ትሰማላችሁ። ጸሎት ቤት ስሩ፣ ለእግዚአብሔር አስራት አውጡ፣ እኛ በዚህ መንገድ ሄደን በረከት አግኝተናል ብላችሁ ለመናገር ድፍረቱ አይኖራችሁም። ይተቹናል፣ ወይ ይቃወሙናል፣ ወይ ይሰድቡናል ነው የምትሉት። ግን እንደዚህ አይደለም።
ሁል ጊዜ አንድን ሰው አንድ ጊዜ አይገባውም። ደግመህ ስትነግረው ነው። አሁን ለዘመናት የኛ አገልግሎት አስማተኛ እንደሆነ ሲነገር ነበር የቆየው። አሁን ለምን አስማተኛ አልሆነም? ደግመህ ሳትሰለችና ሳትታክት ስትነግረው የላላውን ታጠብቃለህ፣ የደከመውን ታበረታለህ፣ የተጠራጠረውን ታጸናለህ። እንደገና ሕይወታቸውን እንዲያስቡ ታግዛቸዋለህ ወይም ታግዟቸዋላችሁ ማለት ነው። መልካም ነገር በአንድ ጊዜ የሚሆን ነገር አይደለም። ለሌሎች ልብም ቶሎ የሚደርስ ነገር አይደለም። የሕይወት ጉዳይ ስለሆነ ከሕይወት ጋር የሚታገለውን ኃይል ሰብሮ ለመግባት በቂ ጊዜ፣ ሰዓት፣ ወቅት፣ ዘመን ያስፈልገዋል። ማስተዋልን ይጠይቃል። እንዲህ ስታረጉ ጸልዩ ስትሏቸው የጸሎትን ኃይል ሲያውቁ ረድኤታቸውን የሚነጥቅ መንፈስ ሲገለጥላቸው ይሄ በየግድግዳው በየበሩ በየጓዳው የሚሽለኮለከው መንፈስ ሲያዩት ገብቶ ሲወጣ ሲያሳድዱት ሲያባርሩት እባቡን ዘንዶውን ሲገሉ ሲያዩት ይሄ ማለት ምንድነው? የመናፍስቱን ኃይል ለመቆጣጠር ያደረጉትን መንፈሳዊ ጥረት ያሳያል። ከዚህ ጋር ተያይዞ አሁን ምን ሆነ ማለት ነው? በሰዎች ፊት መልካምን ስራ ሰርታችሁ አበራችሁላቸው ማለት ነው። እዚህ መተን አሁን ብዙ መንገድ አቋርጠን መተን ስለ መልካም ስራዎቻችን እግዚአብሔር ሲነግረን ጎረቤቶቻችን ያላቸው ክፋት ሲቆም የምቀኝነት መንፈሳቸውም ሲዳከም ወደ መተት የሚሄዱበት መንገድም በእምነት ሲመለሱ ችግርን አቃለልን ማለት ነው። አሁን የኛ ጉባኤ መኖር ብዙ አስማተኞች፣ ብዙ ተንኮለኞች ስራቸውን እንዳይሰሩ አድርጓቸዋል። አሁን በእናንተ ላይ ሁሉ እንኳ ያደረጉ አለመውደቃችሁን ሲያዩ ምንድነው ነገሩ እያሉ ተደብቀውም እዚህ መጥተው ይመለከታሉ። እነዚህ ሰዎች ለምንድን ነው የማይወድቁት? ለምን ገንዘባቸው አይጠፋም? ለምን ልብሳቸው አያረጅም? ለምን ነጠላቸው አይቀደድም? ብለው በአይናቸው በልቦናቸውም ክፋት የሚያስቡት በሙሉ የእናንተ ኑሮ አለመበላሸት በጸሎት መጠበቃችሁን ሲያውቁ የእነዚህ ሰዎች መንገድ ይሻላል ብለው ተንኮላቸውን ያቆማሉ ማለት ነው። ክፉ ስራቸውን ያቆማሉ። ግደለው ብለው ብዙ ገንዘብ አውጥተው አልሞትም ስትሉ በክርስቶስ እንቆማለን ስትሉ እነዚህ ሰዎች ለግደለው ብዙ ገንዘብ አውጥተዋል። ኑሯቸውን ከፍለው ለክፋት አውለዋል። ይሄ መልካም ነው? መልካም አይደለም? መልካም አይደለም። ስለዚህ መልካም ላልሆነ ድርጊት የዋሉበት ነገር ሲቀር በራሱ መቅረቱ ነገ በእነሱ ሕይወት ውስጥ የሚተካው ልጅም የእንዲህ አይነት ግፍ ስራ እንዳይሰራ ማገዝ ማለት ነው። የእናንተ አለመውደቅ በሰይጣን የነበራቸውን ትምክህት ያቀለዋል፣ ያውድቀዋል፣ ይወድቃል በቃ። ስለዚህ የእናንተ መልካምነት የጠላቶቻችንን ኃይል ያደክመዋል። የኛ ክፉነት ደግሞ የነሱን ኃይል ያጠነክረዋል። ክፉዎች በክፉዎች ምን ይላል ነው ያለው? ይጠፋሉ። በቃ እንደዚህ እኮ ነው። የኛም መልካም አለመሆን ለክፋታቸው እጅ እንሰጣለን። እነዚህ ክፉዎቹ በሚከተሉት ባህሪያቶች ውስጥ ህይወታችንን ይይዛሉ። አንደኛ ክፋታቸውን ያጋቡብናል። ክፋት መጋባት ማለት ምንድን ነው? ክፋት ስለምናይ በየጊዜው ያንን የሃይማኖታችን ክፍል አንዱ አካል እናደርገዋለን። ሁሌ የምናየው ክፋት ነዋ። በሁለተኛ ደግሞ በክፉ መንፈስ ህይወታችን እንዲታገዝ ያደርጉታል። ክፉ መንፈስ ለህይወታችን ይሰጣሉ። ለህይወታችን ክፉን መንፈስ በሚሰጡበት ጊዜ የምናስበው ሐሳብ ድሮ ያላሰብነውን ሐሳብ ነው። ድሮ በጎነት ከሆነ የምናስበው አሁን ክፉ ነው የምናስበው። ሳናቀው ክፉን እናስባለን። ሌላው ደግሞ ክፋት የሚመጣው አንዳንዴ አውቀነው አይደለም፣ ሳናቀው የምንገባበት ነገር ነው። እንደ ኑሮ እናደርገዋለን፣ እንደ ቤተሰብ እናደርገዋለን፣ እንደ ማደጊያ እናደርገዋለን፣ እንደ እድገት እናደርገዋለን፣ እንደ ገንዘብ ማግኛ እናደርገዋለን። በንግዱ ዓለም ስትሄዱ አንድ ወቅት ላይ ሰጋቱራና በርበሬ አንድ ጋር ተፈጭተዋል።
ይሄ አሁን መልካም ነው? እንዴት ነው ነገሩ? አሁን አስቡት። የጥድ ሰጋቱራ ሲፈጭ በርበሬ ነው የሚመስለው። ስለዚህ በርበሬውና ሰጋቱራውን ይሄንም ማሰብ ራሱ አስቡት። እንዴት ዘዴው እንዴት እንደተገኘ። የሸክላ ድንጋይ ያው በርበሬ ነው የሚመስለው። ይሄ አሁን ሰነፍ ሴት ያስፈጨችው በርበሬ ነው የሚመስለው። ይሄ ዳልቻው ይሄንም መፍጨት እኮ ማለት ነው። ይሄንም ሙልጭ አድርጎ ፈጭቶ በርበሬ ደባልቆ ኪሎ መመዘን ነው። በቃ አለቀ። ግን ድንጋይ ነው የተፈጨው። ይሄ ነው በቃ የክፋቱ ዓለም ልክ እንደዚህ ነው። በርበሬ ራሱ ናቹራል የሆነው በርበሬ ላይም ተንኮል አለ። ውሃ ውስጥ ዝፍዝፍ ያደርጉትና ያሰጡታል። ይጠጣና ይነፋል፣ ኪሎ ያነሳል። ይህም የክፋቱ አንደኛው ሌላ አካል ነው። በቃ ክፋት በንግዱ ዓለም ውስጥ ስር የሰደደ በቃ የምናየው ነገር ነው። ይሄንን እንደዚህ ስታይ ትለምደዋለህ በቃ። ስለዚህ ለቀጣዩ አዝመራ ብዙ ስላላሰብን ክፋት እየጨመረ እየበረታ የኑሮ ጉልበት እስከ መሆን ይደርሳል። የኑሮ ጉልበት እስከ መሆን ይደርሳል። አናኗራችንም አሰራራችንም ክብሩን ያጣል፣ ሞገሱን ያጣል። ስለዚህ በውሸት የሚቆሙ ያማሩ ነገሮች የሚመስሉ ግን ምንም። ታዲያ ይሄ እንዲህ አይነቱ ነገር አልበራም ማለት ነው። የሚበራው መውደቂያው ነው። የሚበራው ችግሩ ነው ማለት ነው። ስለዚህ ክፋት በጋራ የምንለምድበትም ጊዜና ዘመኖች አሉ። እንደዚሁ በጋራ ትለምደዋል። ወደ ላይ ወደ ስልጣን ወደ ማዕረግ ከፍ ያሉት ስነ ምግባር ሲያጡ ከታች ያሉት ሙልጭ ያሉ ዱርዬዎችና ቦዘኔዎች ይበዛሉ። በዚህ ጊዜ የሚበራው ክፉ ነገር ነው ማለት ነው። የጨለማው መንገድ የተሻለ መገለጥ ያሳያል። ስለዚህ ብልጠት የበዛበት ኑሮ እንኖራለን። ለአንዱ አንዱ ብርሃኑ አይሆንም። ኢየሱስ ክርስቶስ ወደዚህ ዓለም መጣና እንዲህ አለ፣ እኔ የዓለም ብርሃን ነኝ። የምን ብርሃን? ክርስቲያኖች ላይ እንዲበራላቸው በስሙ ደግሞ እኛ ብርሃኑን ስንፈልግ በክርስቶስ ኢየሱስ ምን ሆንን ማለት ነው? የብርሃን ልጆች ሆንን። የብርሃን ልጆች መሆን ስንጀምር ደግሞ ከፊታችን እርሱን እንዲያበራ እድል አገኘን። መስቀሉ በአንገታችን ላይ ሆኖ ማተባችን በአንገታችን ላይ ሆኖ ለሌሎች በጎነት ካጠረን ክርስቶስን አላሳየነውም ማለት ነው። ሌሎችን ከሰረቀን፣ ከዋሸን፣ ካታለልን፣ ከነጠቅን፣ ቦርሳ ከቀደድን፣ በመተት እንዲወድቁ ካሰብን፣ በምቀኝነት መንፈስ ከተነሳሳን፣ መቅደሙን ካልወደድን፣ ማግኘቱን ካልወደድን ምን የክርስቲያን ልጆች ሆን? ታዲያ ምን የሚበራ ነገር አለን? እና ማግኘታችን ለግፍ ከሆነ፣ ማግኘታችን ለመተት ከሆነ፣ ማግኘታችን ለምቀኛ ከሆነ ምኑን ኖር ነው ታዲያ እዚህ ምድር ላይ? ሰዎች የሰው ጠላቶች ከሆኑ፣ ምንም የማይመለከታቸው ሰዎች ከሜዳ ተነስተው እድልህን ለማጥፋት የሚያሟረቱብህ ከሆነ ምንድን ነው መኖር ራሱ? ምኑ በራ ማለት ነው? እንዴት ነው የሚበራ ነገር ምን አለን? ይሄ ነው ችግራችን። ስለዚህ መልካሙን ስራችሁን አይተው በሰማያት ያሉ አባታቸውን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። በሐዋርያት ሕይወት ስናየው በ9 ሰዓት ለጸሎት ሲሄዱ መልካም በሚሏት ደጅ ላይ ተቆራምዶ የሚኖር እግር እጁ የተሳሰረ በሌሎች ተሸክመውት የሚመላለስ ሰው ነበረ። ይሄ ሰው ባካችሁ የራበኝ ሰው ነኝ፣ አካለ ጎደሎ ነኝ፣ እርዱኝ እያለ ሳንቲም ለመናቸው። ጴጥሮስ አንድ የሕይወት ብርሃን ነበረው። ብርና ወርቅ የለኝም አለው። ምንም የለውም ነበር። ግን ያለኝን እሰጥሃለሁ ስለው ብርና ወርቅ ከሌለው እያለ እጁን ነው የሚያዩ፣ ፊቱን አይደለም የሚያዩ። እጅ የሚያይ ሰው ነው። እጅ የሚያየውን ሰው የሕይወት ብርሃን መስጠት በጣም ትልቅ ነገር ነው። እሱ ወርቅና ብር ቁርጥራጭ ሳንቲሞች ከኪስ እየጠበቀ ነው። አይ እኔ ብርና ወርቅ የለኝም፣ ያለኝ ግን እሰጥሃለሁ።
በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ምን በላለው? ተመላለስ አለው። ብር ቢሰጠው ይሻላል? አካል ቢሰጠው ይሻላል? ክርስቲያኖች እንዲህ አካል የሚሰጡ ናቸው። ብርሃናችሁ በሰው ፊት ምን ይበል? ይብራ። አሁን የጴጥሮስ ብርሃን በዛ በወደቀው ሰው ሕይወት ፊት በራ። ብድግ ብሎ ተነስቶ ሲቆም ለሚቆመው ሰው ለራሱ ገረመው። ሮጠ፣ ዘለለ። ይችላል መዘለል አወቀ። ዘሎ የማያውቀው ዘለለ። በጣም ገረመውና ተከትሏቸው አብሮ ወደ ቤተ መቅደስ ገባ። እግዚአብሔርንም አመሰገነ ይላል። እሺ፣ በዚህ በወደቀ ሰው አንደበት እግዚአብሔር ሲመሰገን እንደው በቃ በፊት ሳንቲም ሰጪዎችን ነበር የሚያመሰግነው። ጠናዬ ጎደለ ብሎ ጌታውን እያማረረ እንደነዚህ ሰው አላደረከኝም እያለ ይል ነበር። አሁን ሰው ሲሆን ማንን ያመሰገነው? እግዚአብሔርን ነበር ያመሰገነው። ገንዘብ ሰጪዎችን እያመሰገነው ኖሮ ነበር። አሁን ያን ምስጋና ለወጠው ማለት ነው። እግዚአብሔርን እያመሰገነ ወደ ቤተ መቅደስ አብሯቸው ገባ። አሁን በራለት ማለት ይሄ ነው። በቃ ውስጡ ነው የበራለት። የእግዚአብሔር ቃል እና የርዕዮተ ዓለም ሰዎች መካከል 100% ልዩነት አለ። የርዕዮተ ዓለም ሰዎች ገና ለሚታየው ነገር ነው ተስፋ የሚሰጡ። የእግዚአብሔር የሆነው ግን አሁን ነው የሚጀምረው። ከውስጥህ ነው ተስፋ የምታገኘው። ከውስጥህ ነው አምላክህ ጋር የምትገናኘው። ከውስጥህ ነው የሚበራው። ከውስጥ ሲበራልህ ደግሞ መንፈስህም ጭንቀት አይደለም የሚሆነው፣ ተስፋ ነው የሚሆነው። በዛ ተስፋ ውስጥ የምታከናውነው ነገሮችን ደፍረህ እንድትገባ ያደርግሃል። አሁን በአሁኑ ዘመን ያለው ትውልድ ለምንድን ነው ተስፋ ቶሎ የሚቆርጠው? ስለማይጸልይ ነው። ተስፋ ይቆርጣል ዝም ብሎ። ከዛ በኋላ በቀላሉ ቅጠል አኛኪ ይሆናል። ምንድን ነው ስራ የለም ይልሃል። በቃ መጀመሪያ መይጸለየና እድሉን እግዚአብሔር እንዲሰጠው መይጸለየ። በውስጡ ያለው መንፈስ እኮ አምክኖታል። መች ተዋጋው? የድሉን የሚዋጋውን ኃይል መች ተዋግቶት ነው? ስራ የለም ተምር ያለው ግን ስራ የለም ይላል። ከእግዚአብሔር ጋር መች ተማርከው ታዲያ? የተማርከው ቅድመ አያትህ ዝንጀሮ ከሚል አስተማሪ ነው የተማርከው። የፈጠረህን የሚነግርህ አይደለም እኮ። ያልፈጠረህን የሚያወራልህ አስተማሪ ፊት ነው የተማርከው። ስለዚህ ስራውን ከየት ይፈጥርልሃል? በቃ ያው ቅድመ አያቶች ዝንጀሮ ነው እያልክ ከኋላ ጭራ እየዳበስክ በቃ ዝንጀሮ ሆነን ነው የኖር ነው እኮ። የዚህ አይነት ባህሪያት ነው። ተፈጥሯዊ ስጦታዎችን ከምስጋና አምላክ ኃይል ጋር አንጻር ልናገናኘው እንኳ አልቻልንም። ስለዚህ ከእግዚአብሔር ያለን እድል በክፉዎች ላይ የተመሰረተ እየሆነ መጣ እና የመልካም ነገር ጠላት የሆነው ክፉ ኃይል መንፈሳዊ ጉዞህን ማድከም ብቻ አይደለም፣ እድልህንም እንደዚሁ ያደክማል። ሰዎችም ያንተን እድል የተቃና እንዳይሆን ምኞታቸው ነው። ሌላው ደግሞ መልካም ነገር ስታደርግ መልካም ነገር ነው የሚጨመርልህ። ከሁሉ በፊት አስቀድማችሁ መንግስቱንና ጽድቁን ፈልጉ፣ ሁሉም ነገር ይጨመርላችኋል። ይጨመራል። በቃ ይሄ የመጨመር ባህሪያቶቹን ቶሎ የምትቀምሰው ጉዳይ አይደለም። ቀስ ብለህ የምትደርስበት ኃይል ነው። እየቸኮልክ አይደለም። ቀስ ብለህ አንዱን ስታልፈው አንዱን ይጨምርልሃል። አንዱ ላይ ስትደርስ አንዱን ይጨምራል። እግዚአብሔር የሚጨምር አምላክ እንጂ የሚቀንስ አይደለም። ለምን? ዓለምን በራሱ ብርሃናዊ ኃይል ያስገኘ ስለሆነ የኛ የሆነው ነገር ላይ ያለው ስልጣን ደግሞ ቦታ ስትሰጠው ትልቅ በረከት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ጸጋዋና ሞገሷ ከሁላችን ጋር ይሁን። የእሷ ልጅ ብርሃናዊ ጌታ ኢየሱስ ክርስቶስ ወደኛ መጥቶ የዘላለም ሕይወትን ሊሰጠን በብዙ መንገድ መንፈሳችንን ባርኮልናል፣ ቀድሶልናል። የተቀደሰውን አምላክ ስጋውና ደሙን ስንወስድ ደግሞ እኛ የመልካም ነገር መኖሪያዎች እንሆናለን። የክፉ ነገር መኖሪያዎች ሳንሆን ክፉ ነገር ተቋርጦ የእግዚአብሔር ክብር ከኛ ጋር እንዲቆይ ይረዳናል ማለት ነው። እግዚአብሔር ከሁላችን ጋር ይሁን።